ሰላም ሰላም የተወደዳችሁና የተከበራችሁ በቱቤ ስር ያላችሁ በሙሉ ሰላምታዬ ድረሳችሁ እያልኩኝ ዛሬ በእውነት ሴት ማለት ሴትን ናቀ ሰው ወይ ደግሞ ሴትን ዝቅ ያደረገ ሰው ያቺ ሴት በተናቀችበት ወይ ደግሞ ባለችበት ቦታ እንደማትቀር እኔ አንድ ሰው እውነት ሙሉ ቪዲዮ ነው አየሁት ዛሬ። እኔ እንደዚህ አይነት ደስ የሚል ፕሮግራም አላየሁም እስካሁን ድረስ ማለት በጣም ነው የሳበኝ። በጣም በቃ ምን ልበላችሁ በጣም ደስ የሚል ነበረ። እሷ ስትናገር እሷ ስታረግ የነበረ ሁሉ ነገር እኔ እንጃ። ለካ ሴትነት ውስጥ ይሄን ያህል ጥንካሬ አለ ወይ? ችግርንም እንደ ችግር ተቀብላ ኖራ ከዛም በኋላ ደግሞ የሴትነቷን ዋጋ የምታሳይ ሴት አለች ወይ እስከምል ድረስ በእውነት እኔ አልመሰለኝም ነበር። እኔ ከአሁን በፊት ነፍሱን ማርና አስፋው መሸሻ እንግዲህ አስፋው መሸሻ የማይወድና የማይከታተል ኢትዮጵያ አለ ብዬ አላስብም። ይቅርታ ትንሽ ጎሮሮ የሆነ ነገር ሆኖብኛል ዛሬ አላውቅም። እና እሱን የማይወድ ሰው ያለ አይመስለኝም። ለምን የሁሉ ወዳጅ ነው፣ ትንሽ ትልቅ አክባሪ ነው፣ ፍቅር የሚያውቅ ሰው ነው። በቃ ሁሉንም ሰው እንደ ራሱ ቤተሰብ የሚያይ ሰው ነው። እኔ በፕሮግራም እነሱ የሚያቀርቡት ኢቢኤስ ላይ ነው እንጂ የማውቀው እንደዚህ እንኳን ብዙ ታሪኮቹን አላውቅም። ድሮ ግን እሰማለሁ ስሙ ማለት ነው እንትን ሬዲዮ ፕሮግራም ላይ ምናምን ድምፁ አዲስ አይደለም ለኔ። ለዛ በጣም ይከታተል ነበር። በተለይ ቤሩት እያለው በጣም ሰማ ነበር። እነሱ የሚያቀርቡት ማለት ቅዳሜ እሁድ ነው መሰለኝ እና አሁን ግን እዚህ ከገባሁ 3ኛ ዓመቴ ነው። አንድም ቀን ቲቪ የሚባል አይቼ አላውቅም ብላችሁ አታምኑኝም። ምንም አይመችም፣ ብዙ ጊዜ አይመቸኝም። ለዛ ብዬ ነው። እና ወደ ቁም ነገሩ ስመለስ ቲጂን የማያውቀው ሰው የለም። በስራዋ በሙያዋ የምትሰራ አንዳንድ ኮሜዲዎቹን የምትናገረውን ቃላቶችን እንዲሁ በቃ በተግባር እንዲሁ ሳትናገር ምልክታዊ ነገሮችን በምትሰራበት ሰዓት ራሱ እሷን የሚያውቃት ሰው ያለ አይመስለኝም። እኛ እሷ ስትቀርብ ዛኔ ምን አይቼዋለሁኝ። እኔም ቤሩት ነበርኩኝ በዛን ሰዓት። እንግዲህ ዛሬ ግን በድጋሚ በቲቪ አየኋት። እውነት ለመናገር እኔ የእሷን እንትን እንኳን አልከታተልም። ቲክቶክ እንደዚህ አይነት ነገሮችን ለማየትም ጊዜም አላገኘውም እና አልከታተላትም። ግን ከዛሬ በኋላ ለምን ለእኔ ምሳሌ የምትሆን ወይ ደግሞ ጥንካሬ አንድ ሰው ህይወቱን ሲያካፍላችሁ ወይ ደግሞ ካለው ላይ እውቀቱ ላይ ሲያስተምራችሁ ለእናንተ ለወደፊት ጥንካሬ እንዲሆናችሁ ነው፣ እንዲያጠነክራችሁ፣ እንዲያበረታችሁ ነው። አንድ ሰው በፊት ደካማ ሆኑት ከዛም በኋላ ደግሞ ህይወቱ ላይ መሻሻል ለውጥ የሚያሳይበት ከሆነ እኔ እንጃ ለሌላኛው ሰው መንገድ ነው የሚሆነው። ለካ እንደዚህ አይነት ችግር ውስጥ ማለፍ ይቻላል ወይ? ለካ እንደዚህ አይነት ሰርቶ ሰው ትልቅ ቦታ ደርሶ ራሱን ችሎ ለሌላ ሰው መትረፍ ይቻላል ወይ የሚባለውን ነገር በህሊናችሁ ውስጥ ይከሰታል ማለት ነው። እሷ አሁን 2 ልጆችን እያሳደግኩ ነው ያለችው። በዛ ላይ ደግሞ እኔ እንጃ በቃ ደስ የምትል ልጅ የስራ ሰው ናት። እንደ እግዚአብሔር በስተርጅና ያለውን እድሜውንም ጤናውንም ሰጥቷል። በስተርጅና ያለውን ህይወቷን የደስታ ሰላም እንደሚያደርግላት ተስፋዬ ነው። እኔ በዚህ አጋጣሚ ቲጂ እንኳን ደስ ያለሽ ልልሽ እፈልጋለሁ። ሁሉም ሰው ይወድሻል፣ ሁሉም ሰው ያከብርሻል። ግልጽ ነሽ፣ የምትናገሪ የምታረጊ ሁሉ ነገር የሚታይ ነው። ድብቅ የሚባል ነገር የለም በህይወትሽ ውስጥ አውቀዋለሁኝ። እና ዛሬ ግን ወጥቶ እንደዛ ወተሽ በፍሪደም ማለት እንደዛ ወተሽ ነፃ ሆነሽ ሳትሸማቀቂ የተፈጠረውን ሁሉን ነገር በነፃነት በመናገርሽ በእውነት እኔ በጣም ነው የኮራብሽ። ሁለተኛ ሲሆን የአንደኛው ግን አንቺ ምን አይነት ችግር ውስጥ አልፈሹ ምን አይነት ችግር አሳልፈሹ ዛሬ እንደዛ ቁጭ ብለሹ የራስሽን ችግር ያሳለፍሽውን ነገር እንደ ቀልዱ ስታወሪ ለኛ ደግሞ ካንቺ በታች ላለን ሴቶች ደግሞ ጥንካሬ እንደሚሆን ተስፋ አረጋለሁ። እውነትም ደግሞ ያው አንቺን በማየት አንቺን በመስማት በትንሹ 10 ሰው ሊቀየር ይችላል። አንቺን ቢቀርብስ ያንቺን ህይወት ቢከታተልስ እምለውን ደግሞ ከዛ የበለጠው ሰው በአንቺ ምሳሌ ሌላ ነገር አንቺ በሰራሽው አንቺ ባሳለፍሽው ነገር ሰው ደግሞ የራሱን ህይወት ያስተካክላል ማለት ነው። ግን አንዳንድ ሰው ህይወታችን ውስጥ ስናስጠጋም ሆነ ስንርቀውም 2 ነገሮችን ይዞብን ይመጣሉ ወይ ደግሞ ይዞብን ይሄዳሉ። እሱ ምንድነው? አንደኛው አንቺ ከዛ ሰው ጋር ስትሆኚ መልካም እንደሆንሽ ነው። መልካም ሰው ሆነሽ በቃ ከዛ ሰው ጋር እስካለሽ ድረስ መልካም ሰው ሆነሽ እንዳለሽ ነው እንትን የሚሉት ስለ አንቺ የሚያወሩት ማለት ነው። ከዛን ደግሞ ከዛ ሁለተኛ ላይ ደግሞ
ከዛን ሰው ስትለያይ ያ በዛን ሰዓት ለሱ የሚታየው መልካምነት ወይ ደግሞ ለሷ ለጓደኛሽ የሚታየው መልካምነትሽ አንቺ ስትርቂ ደግሞ እንደ ክፋት አድርጎ ነው የሚያወራልሽ። የአንቺ ጥንካሬ በዛን ሰዓት እሷ እኮ ጎበዝ ናት፣ እሷ እኮ ጠንካራ ናት፣ እሷ እኮ እንደዚህ አይነት ሰው ናት ምናምን ብሎ በሚያወራበት ሰዓት እሷ እኮ እንደዚህ አይነት ቦታ ሄዳ ነው፣ እሷ እኮ እንደዚህ አድርጋ ነው፣ እሷ እኮ እንደዚህ ሆና ነው ምናምን ብሎ እያንቋሸሸሽ ይሄዳል። ስለዛ ሰው ወደ ህይወታችንም ሲቀርብም ሆነ ሲሄድ እነዚህ ነገሮችን እንደሚከተሉ ማሰብ እንደኔ ማለት ነው። እኔ በራሴ ያየሁት ማሰብ ግድ ይለናል። ሰው ለምንድን ነው የቀረበኝ? ሰው ለምንድን ነው ከኔ ጋር መሆን የፈለገው? ወይ ይሄ ሰው ትክክል ነው ወይስ ትክክል አይደለም የሚባልን ነገር ከመወሰናችን በፊት ይሄ ነገሮች ስለሚፈጠሩ ራሳችን ዝግጁ ማድረግ እንችላለን ማለት ነው። እንደዛ ካሰብነው ያ ብንስማማም ከዛኛው ሰው ጋር ጓደኝነትን ቀጠልንም አልቀጠልንም የሚጎዳን ነገር የለም። ምክንያቱም እያወቅን ነው የገባንበት ማለት ነው። ያው እንደሚጎዳንም እንደሚጠቅመንም እያወቅን ስለገባንበት ማለት ነው። ስለዛ እኔ ዛሬ ሰው የሚያወራውንና ሰው ያውን በቃ እንዳለ ማለት ነው እኛ አገር ቻናሎች እንዳሉ በቃ ስለ ቲጂ እና ቴዲ ነው። ቴዲ የአቦግዳ ባለቤት ማለት ነው። እሱም ቢሆን ቴዲም ቢሆን ጥሩ ልጅ ነው፣ አስተማሪ ነው። በቃ የሚያረጋቸው ነገር የሚያስተምረው ለሰው የምናገረው ደግ ነው። በጎ ነገር በማድረግ የሚታወቅ ልጅ ነው። ግን እነሱም ባላሰቡት መንገድ እንደዚህ እንጃ በእንደዚህ አይነት ሁኔታ እነሱም ታይቶ ሰው እውነት ነው። ከቲጂም ሆነ ከቴዲ ሰው እውነት ነበር የሚፈልገው፣ እውነት ነው የሚፈልገው። እንደዚህ የፌክ ነገር እንደማይፈልግ እነሱም አሁን መረዳት አለባቸው። ይህ እውነት ነው በቃ። እነሱም ለምን ሌላ ጊዜ እንደዚህ አይነት ፌክ ላይ ወይ ደግሞ የውሸት ነገር ስላልሰሩ ሰው ከነሱ ላይ ውሸትን አይቀበልም፣ ማየትም መስማትም አይፈልግም። ውሸት ነው ብላችሁ ብትናገሩ ራሱ ለማመን የሚከብድ ነው። ምክንያቱም ከዚህም በፊት አቦግዳም ቢሆን ያው ታዋቂ ዩቲዩበር ነው፣ በዛ ላይ ደግሞ በሙያውም ታዋቂ ልጅ ነው እና እንደዚህ አይነትን ነገር በውሸት የተሞላውን ነገር ሰርቶ ማቅምም አስተምሮ ማቅምም ቃለ መጠይቅ ሰዎችን ቃለ መጠይቅ ሲያደርግ ራሱ በእንደዚህ አይነት መልኩ አይደለም። ብዙ ባለሙያዎች፣ ብዙ አርቲስቶች፣ ብዙ ታዋቂዎቹን ቃለ መጠይቅ ሲያደርገው እናያለን ዩቲዩቡ ላይ ማለት ነው። ስለዛ በዛም አልፎም ተርፎም ደግሞ ለእንደኛ አይነት ያሉ አዲስ ዩቲዩበሮች አዲስ ቻናል ለከፈቱት ልጆች ጥሩ በቃ ደስ በሚለው መንገድ ትምህርት ይሰጣል። እንዴት ነው ቻናል አጠቃቀሙ ምናምን በጣም ነው የሚያስተምረው ማለት ነው። ስለዛ ሰው አወራም አላወራም ምንም ነገር በእናንተ ላይ ለውጥ አይፈጥርም ብዬ አስባለሁ እኔ። ምክንያቱም ቴዲም ቢሆን ታዋቂ ሰው ነው፣ ሰው ያጠፋል። ከጥፋቱ ደግሞ ሰው ይማራል። ከጥፋቱ ሳይማር ሲቀር ነው እንጂ የሰው ሰውነት ሰው መሆኑ ዋጋውን ዝቅ የሚያደርገው እንጂ ከጥፋቱ ከተማረ እርግጥ ሰው ነው፣ ሰው ይሻሻላል። እሱም ህዝቡንም ይቅርታ ጠይቋል። ቴጂን ብትሆኚ ደግሞ ከዚህ የበለጠን ብታጠፊ የሚቀየምሽ ሰው ያለ አይመስለኝም። በኔ እንደኔ ማለት ነው። በኔ በኩል እኔ እንጃ ምንም ብታጠፊ ራሱ ያጠፋሽ አይመስለኝም። በጣም እንወድሻለን፣ በጣም እናከብርሻለን። ዛሬም ነገም ህይወትሽ ደስተኛ ሆነሽ እንድትኖሪ ነው የኛ ፍላጎት። በተለይ ሴቶች ለኛ ምሳሌ የምትሆኚ ሴት ነሽ። በተደጋጋሚ የምናገረው ነገር ጠንካራ ነሽ፣ ብርቱ ነሽ። እኔ እንጃ ምን ብዬ እንደሚገልጽሽ ራሱ አላቅም። ስለዛ ቲጂዬ በርቺ። አንዳንዴ ያው ከዚህም የበለጠ ፈተና አሳልፈሻል። የህይወትሽ ውጣ ውረዱ በጣም የሚገርም ነው። እንደውም ትንሽ ነው ያወራሹ። እኛ እንደውም ያው ቁጭ ብለን ከመቼው አለቀ እስከምንል ድረስ ነው የሴፉ ፕሮግራም ራሱ ያለቀው እና ስለዛ ቀጣይ ላይ ወይ በራስሽ ዩቲዩብ ላይ ቁጭ ብለሽ ስለ ራስሽ ህይወት እንድታወሪልን ወይ ደግሞ በመጻፍ እንደምትለቅልን ተስፋ እናደርጋለን። አንቺም ደግሞ ለዛ ሰው ይበልሽ። ላሰብሽውም ነገር ለምታደርጊውም ነገር ደግሞ እግዚአብሔር ይጨመርበትና ህልምሽን እሁን ያድርግልሽ ነው የምልሽ። ስለዛ እኛ በተለይ እኛ ሴቶች በአረብ ሀገር ላይ ያለን ከእንደነዚህ አይነቶችን ትዕግስት ምንድን ነው? ችግርስ ምንድን ነው? ትዕግስትና ችግር እንዴት ነው የሚገናኘው? እንዴት ነው የሚቃረነው ብለን ብናየው ማለት ነው ከአንቺ መማር እንችላለን። ምክንያቱም አንቺ ትዕግስተኛ ስለሆንሽ ነው ይሄን ሁሉ መከራ አሳልፈሽ ራሴን ላጥፋ። በተለይ አሁን ሰዓትም ላይ ያለማ በቃ ሰው በሙሉ ራሱን ካላጠፋው እንጃ ራስ በማጥፋት የሚመጣ መፍትሄ ያለ ይመስላችኋል እንዴ?
እውቀት እያላቸው ጉልበት እያላቸው ሰርቶ መለወጥ እየቻሉ ራሳቸውን ወደ ገመድ የሚጎትቱ ብዙ ወጣቶች አሉ። ስለዛ እባክሽን ቲጂ ከራስሽ ህይወት ከነዚህ ወጣቶች ጋር ሆነሽ ወይ ደግሞ ወጣቱን ለመለወጥ አንቺን ታሪክ በቅርቡ እንደምታመጭልን ያው ተስፋ እናደርጋለን። ስለዛ እኛ ደግሞ ወጣቶቹ ከሷ መማር ነው። በቃ ሴት ማለት የሚገድብሽ ነገር የለም። ሴት ስለሆንሽ ብቻ ደካማ አይደለሽም። ሴት ስለሆንሽ ብቻ ማይም አይደለሽም። ሴት ስለሆንሽ ብቻ ከወንድ በታች አይደለሽም። ሴት ስለሆንሽ ብቻ ማድረግ ያለብሽን ነገር እንደማታረግ የሚያደርግሽ ነገር የለም። ዋናው ራስሽን ማሳመን ነው። እችላለሁ፣ እለወጣለሁ፣ ይሄም ያልፋል፣ የማልፈው ነገር የለም እዚህ ምድር ላይ ምንም አይነት ፈተና ብኖር ነገ ከፊታችሁ ብርሃን እንዳለ ተስፋ ማድረግ ነው ከእግዚአብሔር ጋር ማለት ነው። በቻላችሁት መጠን በችግርም በክፋትም በደግነትም ጊዜ ያለ ሁሉ ነገር እንዳለ ሆኖ በቻላችሁት አቅም ባገኛችሁት ደቂቃ እግዚአብሔር ማመስገን መጸለይ፣ ከዛ የበለጠው እንዲያበረታችሁ፣ ከዛ የበለጠው እንዲያጠነክራችሁ፣ ከዛ የበለጠው ትዕግስትን እንዲሰጣችሁ፣ ከዛ የበለጠው ሆዳችሁን ሰፊ እንዲያደርግላችሁ ፈጣሪ ደግሞ ገብቶ እንደሚያግዛችሁ ተስፋ አረጋለሁ። እናንተ በምታምኑት አምላክ ከጸለያችሁት የምታስቡን ነገር የማታደርጉበት መንገድ የለም። ስለዛ ቲጂ ኑርልን። ወጥተሽው እውነቱን ስለተናገርሽው በጣም እናመሰግንሻለን። ቻው ቻው።